ይለኛል። አቡበክር በተለይ ባገኘው ደስ ይለኛል። መጽሐፉ ላይ ትንሽ አንድ ጥያቄ አለችኝ። እሱ የጻፈው እነሱ በስነ ስርዓት ነው የሚመልሱት እነሱ። አዎ በጣም ይሄ ራሱ እየጻፈ ነው አሉ ኢብሮ ራሱ ናቸው በእውነት ስማ ኢብሮ ራሱ ኢየሱስ ክርስቶስ የተሰቀለው በምን አይነት ገመድ ነው ብሎ የመጽሐፍ እየጻፈ ነው አሉ። ኦ ቦይ እኔ አንድ ሰው ተሊበል ቆይ ኢየሱስ ጌታ ነው ከተባለ በቃ ብርቱ ነብይ በስራና በቃል ብርቱ ስለነበረው ስለ ነብይ ኢየሱስ ስለሚል መጽሐፉ ብርቱ ነብይ መባል አለበት። ኢየሱስ ክርስቶስ ስሙ ሲነሳ ብርቱ ነብይ መባል አለበት። ብርቱ ስለነበረው ስለ ነብይ ኢየሱስ ነው መባል ያለበት። መጽሐፉ እንደሚለው ኢየሱስ ጌታ ነው የሚባለው ነገር ሰው መቀበል የለበትም። በቃ ብርቱ ነብይ ወደሚል ተቀይረዋል። ካሁን በኋላ ኢየሱስ ጌታ ነው በኢየሱስ ስም ከተባለ በየትኛው በብርቱ ነብይ ምናምን ነው ማለት ያለበት ሰው። ሳራ እንዴት ነሽ? ወይ ሰላም ነው። እንዴት አደራችሁ? እንዴት ነሽ? አለሁኝ። ሰላም ነው አለሁኝ። ደህና ነኝ። እኔና አንቺ ፍቅር ብንመሰርት ምን ይመስልሻል? እንደው ደስ ይለኛል። ደስ ይለኛል። አሪፍ ነው። አሪፍ ነው። አዎ አይ ሰምተው የሆነ መርዝ ሰጠው ካልገደሉሽ አንዳንድ ሰዎች አሉ ከታች አሪፍ ነው ይመሰረታል። ኧረ እኔ የትኛውም መርዝ መተው እኔን አይገድለኝም። ትክክል። እንዴት ነሽ ታዲያ? ደህና ነኝ። ሰላም ነው? ደህና ነኝ ፈጣሪ ይመስገን። የተጻፈልሽን መድኃኒት ወሰድሽ ወይስ? ኖ አልገባውም ገና ላይቭ ላይ አልገባም። ላይቭ የገባበት ሰዓት እያየው ነበር። ከትናንት ወዲያ ነው የገባው። ትናንት አልገባም። እሺ አልገባም። ፖስቶችን ገብቼ እያየው ነበረ። ነግሬሻለሁ እኮ ታዲያ ነኝ በፖስት በሚያደርገው የሚገመት ሰው አይደለም ብዬሻለሁ እኮ። አይ ነው አልገምተውም፣ ግን ያው ለዳሰሳ ያክል ለዳሰሳማ ስሙን ጽፈሽ እንትን ፖስት የተደረጉ በጣም ነፍ ቪዲዮዎች አሉ። እሱን ማዳመጥ ትችያለሽ መዳሰስ ከፈለግሽ ማለት ነው። በበለጠ በሰው ሪከርድ ቢደረግ እሱ የበለጠ ነው እንደውም ፖስት ከሚያደርገው። አንዳንድ ሪከርዶችንን አመጣጡን የልጁን አመጣጥ ከየት ወዴት እንደመጣ ጆርኒውን እያየው ነበረ። ያ ጆርኒው እሱ ጋር እንድገባ ጋብዞኛል። ያው እኔም የመጣው በጆርኒ ስለሆነ ማለት ነው። እና እንዴት አየሽው? አይ ጆርኒው በጣም አሪፍ ነው። ክሊር የሆነ መልስ እኔን ኮንፊውዚንግ ያደረገኝ ግራ ያጋባኝን የኔ ብቻ ሳይሆን የብዙዎችን መልስ ይሰጣል ብዬ አስባለሁ። እኔም ያን ነው ኤክስፔክት ማረጋው ማለት ነው። ኤክሳይትድ ሆኛለሁ። እስቲ ታስገባኝ ብዙ ሰው ይኖራል ብዬ አስባለሁና መልሱን አገኛለሁ ብዬ አስባለሁ። ብዙ ሰው ይኖራል፣ ግን ምንድነው የምታደርጊው? እዚህ ጋር ሰው እየሰማ ስላለ ላይቭ ሲገባ እሱ አስገቧት ተብሎ በኮሜንት እንዲጻፍ ስምሽን መቀየር የለብሽም። አሁን ሀረግ በሚል ነበር የተያዘውና ሳራ ወደሚል ተቀይረዋል አይደል? እንግዲህ አልቀይረውም። ይሄን ሳራ የሚለውን ሳትቀይሪ በኮሜንት ጥያቄ አለኝ ብለሽ ከጻፍሽ ሁሉም ሰው እንትን ይለዋል። ከዛ ያስገባሻል። ራሱ ብዙም እንትን አይደለም፣ ትሁት ሰው ነው። አይቼዋለሁ። ትሁት ነው። ብዙ ሪከርዶችን ኢቭን እቺ ቀይዋ ልጅ ራሱ ገብታ እዛ ቤት አይቻታለሁና በጣም ትሁት ነው። አንደርስታንድ ያደርጋል። የመጣንበት ጆርኒ ስለሚያውቅ አንደርስታንድ ያደርጋል። ለዛ በጣም ስለዚህ እንደዛ ነው ማድረግ ያለብሽ። እኔ ጥያቄ ያለኝ መጠየቅ ፈልጋለሁ ምናምን ካልሽ ሰው እንትን ያደርጋል ማለት ነው በኮሜንት። ከዛ ትገቢያለሽ። ስምሽም ግን መቀየር የለብሽም። ያው ሳራ በሚል እንትን ታዲያ ሁሉ መልካም ነው። እነ ያሲ ጋም እኮ ልታወሪ ትችያለሽ። እነ ያሲ አሉ፣ እነ ሪያን አሉ። አሁን ሪያን የሚለው ብዙ ሪከርዶ ብዙ ልጆች አሉ እና ደስስ እያረኳቸው ነበረ። ግን መጀመሪያ እኔ ብዙ እውቀት ያላቸው ልጆች አንድን ሳይድ ወክለው ብዙ እውቀት ያላቸው ልጆች እኮ አሉ። ግን የአንድን ሰው የመጣበትን ጆርኒ ነው እኔ የምፈልገው።
እየዳሰሰ እያየ እየጎበኘ ስለመጣ ቴስት እያደረገው ስለመጣ ከኤክስፒሪየንሱ ነው ሼር እንዲያደርገኝ ይፈልግ። አንተ ወደዛ ዲሊቨር ስላደረከ የመጀመሪያ ዛ ነው ኢንተር ማድረግ የፈለኩት። ጥሩ ነው። አይ መልካም ነው። አዎ ጥሩ ነው። እዚህ ጋር ያለው ሪያንም እንደምታውቂው መጀመሪያ ኦርቶዶክስ ነበረ፣ ከዛ ኢንታሪያን ክርስቲያን ነበረ። አሁን ደግሞ ባለፈው ከ3 ወር በፊት ነው የሰለመው። ቁጭ ብዬ እያየሁ ማለት ነው። አንድ ገስት ላይ ቁጭ ብለን አይደለም ከታች ነበርኩ እኔ ቁጭ ብዬ አይኔን እያየ አይምሮን ሀክ ተደርጎ ነው የሰለመው። እና የሚገርምሽ ነገር አሁን ቁርአኑን እያነበበ ያስተምራል፣ ተምሮ ምናምን እየተማረ ነው ራሱና ከባባድ ሰዎች ናቸው እነሱ የሚፈጠሩት። እዚህ ጋር እኛ ጋር ያለው ሪያን የሚለው ከላይ የእንትኗን ስታይል የተጠቀመው ማለት ነው። ኦኬ አሁንም አንድ ጥያቄ ነበር መጠየቅ እችላለሁ? ማንን? እናንተ። አሁን ማንን? 665ዎችን፣ ሙስሊሞችን፣ ክርስቲያኖችን? አይ ባይ ዘ ዌይ ወንድሜ ሐሰን ኤክስፒሪየንስ ያደርግ በጣም ተመችቶኝ ነበር እና በሱ ዙሪያ እኔም ክሊር እንዲሆንልኝ አይ ኖ መልሱን እዛ አገኛለሁ። ግን እኔ አሁን ብዙዎቹ ኮንፊውዚንግ ሲያደርጋቸው እንደኔ አንድ አይነት ጥያቄ ይኖራል ብዬ የምስማማበት ምንድነው እኔ ኢየሱስ ክርስቶስን በጣም ነው የምወደው። አካል ነው ብዬ አላምንም፣ መንፈስ ነው ብዬ ነው የማምነው ማለት ነው በእኔ እንትን ማለት ነው። እና አሁን ልጁ ኤክስፒሪየንስ ሲያደርግ ምንድነው እንዴት መቼ ኃጢአት ሰርተናል? አሁን በእኛ በክርስቲያን አስተምሮ ማለት ኦርቶዶክስ እና ክርስቲያን ኢየሱስ ክርስቶስ የሰራውን መስዋዕትነት ስለ ኢየሱስ አምላክነት በአንድ ሳይድ ነው የሚያምኑት ማለት ነው። እኔ ደግሞ ኢቭን በባይብል አላምንም ማለት ነው። ምክንያቱም ሁሉም ስለ ኢየሱስ ክርስቶስ በዛ ጋር ያለው ባይብል ስለ ኢየሱስ ክርስቶስ ሞተ፣ መጣ፣ ቃል ነበረ፣ ከማርያም ተወለደ፣ ያለ ወንድ ተወለደ፣ ቃል ስጋ ሆነ፣ ከዛ ሞተ፣ ተሰቀለ፣ ሄደ፣ ተመቃብር ተነሳ ምናምን የሚለው ኮንፊውዝ ይሆንብኛል። አሁን እወደዋለሁ እኮ ኢየሱስን እወደዋለሁ፣ ግን እንዴት በመጀመሪያ መቼ የሰራ ነው ኃጢአት ነው? ከዛ ሲቀጥል ደግሞ እንዴት አንድ ሰው ያለ ወንድ እንዴት ሊወለድ ይችላል? ከዛ ደግሞ እንዴት ለኔ ኃጢአት ሊሞት ይችላል? በቃ ይኖ ምንም እውቀት ባይኖርህ ማይንድህን ራሱ ጠይቀህ በቃ ኮንፊውዝ የምትሆንበት ነገር ነው ማለት ነው። እና እንዴት ለኔ ኃጢአት ሰው ሊሞትልኝ ይችላል? በምን እርግጠኛ ልሁን? ለኔ ኃጢአት እንዴት ሙቶ ደግሞ መቃብር ተቀብሮ ደግሞ እንዴት ሊነሳ ይችላል? ሰው የሆነ ሰው እንዴት ይሄ ጥያቄ አይፈጥርበትም? መልእክተኛ ነው፣ ግን ስለኔ ኃጢአት ሊሞት አይችልም። መንፈስ ነው ያልሽው መጀመሪያ ሳሪ? በመጀመሪያ እኔ ኢየሱስ ክርስቶስ በእስልምና ማስተምረው ምንድነው ኢየሱስ ነብይ ነው ይስማማለሁ። ነብይ ነው። ተይው በክርስትናም ነብይ ነው እኮ ተይው፣ እሱ ግድ የለሽም። በክርስትናም ነብይ ነው፣ ግን መንፈስ ነው ያልሽው። ቆይ አንዴ ክሊር አድርገው ማለት ነው። ሰው በእናንተ ማስተምሮ ኢየሱስ ነብይ ነው አርጓል ደግሞ ይመጣል ብላችሁ ኤክስፔክት ታደርጋላችሁ። ኢየሱስ ይመጣል አዘኝ ይመጣል ብላችሁ በሙስሊም አስተምሮ ይታመናል ኢየሱስ ይመጣል ተብሎ። እሺ በሙስሊሞች በሙስሊሞች ማለት ነው። ኦኬ ሰው ይሄ ነብይ በምድር ላይ ነበረ፣ ሰው ነበረ፣ ሙቶ ማለፍ ነበረበት እንደ ሌሎቹ ሰዎች ማለት ነው። እንደነ ማርያም ምናምን ነገር ይሞታል ብለው እኮ ነው የሚያምኑት። ታዲያ አይሞትም ማን አለ? ይሞታል። ታዲያ የሞተ ሰው ይመጣል መንፈስ ታልሆነ ይሞታል ነው እንጂ ሞተ እኮ አይደለም። ይሞታልና ሞተ ልዩነት አለው። ኦኬ ይሞታል አለ በህይወት ታዲያ ኢየሱስ አለ በህይወት። አዎ ሰላም ወራህመቱላህ። እንዴት ናችሁ? ተረጋጋ እስኪ ቆይ አንዴ። ሰላም ብለናል። እንዴት ናችሁ? ሰላም ነን። ተረጋጋ አንዴ። ኦኬ ምን አልከኝ? አንዴ ተረጋጋ እያልኩ የግድ ጤናችሁን እንትን ካላደረኩ ደም ምርመራ ላደርግ ሽንታችሁን ስጡኝ ትላለህ? ተው እንጂ። ቀጥይ። ኢየሱስ ክርስቶስ ስጋ የለበሰ ሰው፣ ከድንግል ማርያም ከማፀን የወጣ ሰው፣ መከራውን ሲበላ የነበረ ሰው፣ የተገረዘ ሰው፣ የተዳሰሰ ሰው፣ በምርኩዝ ሲንከራተት የነበረ ሰው፣ ስጋ የለበሰ ሰው፣ ስጋና ደም የተካፈለ ሰው እንዴት ነው መንፈስ ነው ብለሽ ያልሽው አንቺ ራሱ? ይሄን እኮ አላምንም እኔ ያለ ወንድ መወለዱን ከድንግል ማርያም መወለዱን ለኃጢአት የመሞቱን አላምንም። ይሄ ካላመንሽ ታሪክ አታውቂም ማለት ነው። ይሄ አሁን ችግሩ ምንድነው መሰለሽ ሳራ፣ እውቀት ከሆነ የምፈልገው ምንድነው ትናንትም ትንሽ ታውርተናል አይደል? ልብሽን ማስፋት አለብሽ።
አሁን ምንድነው ሐሳብሽን ከሆነ የምታምልኪው ይሄ በጣም ጥፋት ነው፣ ከባድ ነገር ነው። አይ አምልኮና ሃይማኖት እምነት የሚባለውን ነገር እዛ ጋር ትንሽ መቋደስ እፈልጋለሁ መረዳት እፈልጋለሁ የምትይ ከሆነ ካንቺ ከራስሽ ያንቺ ወለድ ከሆኑ ሐሳቦችና አመለካከቶችን መውጣት አለብሽ። መጀመሪያ ፈጣሪ ፈጣሪ ምንድነው የፈጣሪ ማንነት በአንቺ አመለካከት የሆነ ቦታ ላይ ቁጭ አድርገሽ ይሄ ነው ፈጣሪ ብለሽ የምትይ ከሆነ እሱ ያንቺ ነው። ገባሽ? ፈጣሪ ግን ራሱን የገለጸበት አገላለጽ አለ። ገብቶሻል? አሁን ኢየሱስ ክርስቶስ መንፈስ ነው ብሎ የሚያምን ሰው ዓለም ላይ እንኳን እኮ የለም። ሃይማኖት የሌለው ሰው ገብቶሻል? ታሪክ ማንበብ አለብሽ። ይሄ ኢየሱስ ማለት እስራኤል ምድር ላይ የተወለደ አንድ እስራኤላዊ ሰው ከድንግል ማርያም ማህፀን የተወለደ ሰው እንጂ መንፈስ ሆኖ አያውቅም። እንዴት ነው መንፈስ ያልሽው አንቺ? ከየት አመጣሽው በለኝ። ኢየሱስን መሰቀልና የኢየሱስን መስዋዕት መሆን ገደል ስለሚከትባቸው ነው። አዳም ባደረገው ድርጊት ተጸጽቶ ከኃጢአቱ ይቅር ስለተባለ አዳም ይቅር ከተባለ የኢየሱስ መንገላታት የኢየሱስ መሞት ምንድነው ጥቅሙ? ማታለያ ከረሜላ ነው የሚሆነው። አሁን እሱን እናንብብልሽ፣ ተመልከች። እነዚህን በቀይና በቢጫ አድርጌ ከፋፍዬ ያስቀመጥኳቸው በቀይ የተጻፉ ጽሁፎች ዳቢሎስን የሚመለከቱ ስለሆኑ ነው። በቢጫ ያደረኳቸው ደግሞ አዳምን የሚመለከቱ ስለሆኑ ነው። ጉዳዩ ያለው ከቁጥር 23 ጀምሮ ነው። ምን አለ? ወይም ከቁጥር 21 ጀምሮ ላንብብልሽ። እግዚአብሔር የትዕቢተኞችን ነገር ቸል ይላል፣ የፈረስንም ኃይል አይወድምና በሰው ጉልበትም ደስ አይለውምና፣ ነገር ግን እግዚአብሔር በሚፈሩትና ስለ ኃጢአታቸው ጮኸው በሚያለቅሱ ደስ ይለዋል አለ። ተመልከቼ፣ አንተ በንስሐ መናዘዝ ተሳነህ ይለዋል ለዳቢሎስ። ያ መሬት ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። ያ መሬት የተባለው አዳም ነው። አዳም የተፈጠረበት ግብአተ ማቴሪያሉ ከመሬት ስለሆነ ማለት ነው። እየገባሽ ነው? አዎ። አንተስ አለው ለዳቢሎስ በልብህ ትዕቢትና በአንገት መደንደን የሰላም መንገድን አላወካትም፣ ንስሐንም አላወካትም። በንስሐ በለቅሶና በእንባ በፈጣሪ በእግዚአብሔር ፊት መናዘዝ ተሳነህ። ያ አመድና መሬት የሆነ ድሃ ግን በለቅሶና በእንባ ወደ ንስሐ ወደ ሰላምና ወደ ትህትና መንገድ ተመለሰ። አንተስ ለፈጠረህ ለእግዚአብሔር ራስህንና የልብህን ቀፈት አላዋረድህም። እርሱ ግን በበደለው በደል ራሱን አዋርዶ ተናዘዘ፣ አልታበየምም። ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ አለ። ይሄ ራሱ ሌላ ጉድ የሚያፈላ ነገር ነው። ለምን ቢባል በዘፍጥረት ላይ ታሪኩ የሚተረከው እባብ ሔዋንን እንዳሳሳታት ከዛ በኋላ እንደተረገመና እግር አልባ እንደሆነ ነው አይደል እንዴ? ተመልከቺ፣ እባብ ሔዋንን ስላሳታት ተረገመ፣ እግር አልባ ሆነ። ከዛ ሔዋን ደግሞ መጣ አዳምን አሳተችው። እሷ ደግሞ እግዚአብሔር ምን ብሎ ረገማት ይሉናል? በምጧ ቀን ተመልከቺ፣ ስትወልድ አመጣና ተቸግራን የምትወልደው ያ ነገር ለምንድን ነው? አዳምን ስላሳሳተችው ነው ይሉናል። ይሄ ተፈጥሮ ናቹራል ኦርደር ሆኖ እያለ እንዴት ነው በሴቶች ላይ እርግማን የሚሆነው? እኮ ይሄ እኮ ተፈጥሮ ነው። አዎ ይሄ እኮ ተፈጥሮ ነው። አንቺ ያ ነገር ራሱ ላለማማጥ ላለመቸገር ያለሽ አማራጭ ምንድን ነው? አለማግባትና አለመውለድ ነው አይደል እንዴ? ነገር ግን እንስሳቶች ሲያመጡ የለ እንዴ ተረግመው ነው እንዴ? ይሄ ነው ችግሩ። ሲጀመር ሴት ሆነሽ የተፈጠርሽው ወደፊት ወንድ አግብተሽ አርግዘሽ እንድትወልጂ ነው እኮ አላማና ኢላማው። የሴት መሆንን አላማና ኢላማ አይደል እንዴ? እንዴት ነው ያንቺ መውለድና ማማጥ እርግማን የሚሆነው? ይሄ ራሱ ፉርሽ ነው። ምን አለ ሰይጣንን እዚህ ጋር ሲወቅሰው፣ ያንም ስህተት የፈጠረው እርሱ አይደለም ከአንተ የተገኘ ነው እንጂ ወንጀልን ፈጥረህ አውጥተኸዋልና በትዕቢትህም ከአንተ ጋር ወደ አንተ ጥፋት ወሰድከው። ሁለታችሁም ሁሉ ሳይፈጥራችሁ አውቋችኋልና አካሄዳችሁንም አውቋልና ይህ የተደረገ በልብህ ትዕቢት እንደሆነ እርሱ ያውቃል። ያን የትዕቢት ተንኮል የሌለውን ግን በንስሐ በለቅሶና በእንባ መለሰው። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ።
በድሎ በንስሐ የማይናዘዘው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። ተመልከች አስተውይ እዚህ ጋር። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ አለው ለዳቢሎስ። በድሎ በንስሐ የማይናዘዝ ሰው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። እንዴ እኔ ዝሙት ሰርቼ ያን ዝሙት የሰራሁትን ነገር ማቃልለው አታካብድ የምንለው ነገር አለ አይደል እንዴ? ሰዎች ወንጀል ስንሰራ ይችማ ምን አላት እንላለን። ወንጀሉን ሰርተነው እያለን ጭራሽ የሰራነው ወንጀል ራሱ እናቃልላለን። ይሄ ራሱ በጣም ትልቅ ከባድ ነገር ነው እያለ ነው እግዚአብሔር እዚህ ጋር። እንደዚህ ብሎ መናገሩ ራሱ በጣም ሌላ አመጽ ነው ወንጀሉን ከመስራቱ ጋራ። አምነህ ንስሐ እንደመግባት ንስሐ መግባት እንደመግባት አሁን ጭራሽ እናቃልለዋለን። ይችማ ምን አላት እንላለን። ባካታ አታካብድ፣ አራት ተጣጣ፣ አትስከር፣ አትንዘላዘል፣ ሰዎችን አትሳደብ ሲባል ባካታ አታካብድ እንላለን። ይሄ የሰው ባህሪ ነው። ነገር ግን ምንድነው የሚለው? በድሎ በንስሐ የማይናዘዘው ከቀድሞ በደሉ ይልቅ በደሉን ያከፋልና አለ። ነገር ግን በድሎ አለ ተመልከች እዚህ ጋር። ነገር ግን በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝና የሚያለቅስ እርሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ። ድነት እንዲህ ነው የሚገኘው። እንደ ሰው ኃጢአት ሊሰራ ይችላል፣ ሊያደናቅፈው ይችላል፣ ሊሳሳት ይችላል። ለዛ ለተሳሳትንበትና ላጠፋነው ጥፋት ሌላ ማንነት መጦ የሚሰቀልልን የሚከፍልልን ነገር ሳይሆን ነገር ግን በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝና የሚያለቅስ እሱ በእውነት ንስሐ ገባ፣ የጌታውንም ልብ ያራራ ዘንድ የመዳኑን መንገድ አገኘ። በጌታውም ፊት ተናዘዘ፣ ጌታውም በባሪያው ላይ ይቆጣ ዘንድ ቀድሞ ከመከረበት ያቀልለታል። በብዙ ንስሐና ስግደት ተናዟልና የቀደመ ኃጢአቱንም ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንም ካደረገ ይህ ፍጹም ንስሐ ነው። አዳምስ ፈጣሪውን ማሰብና ለፈጣሪው መናዘዝን አልዘነጋም። እንዴ አልዘነጋም። ማሰብና አልዘነጋም። ታዲያ እንዴት ነው ይሄ ተጽፎ? አዳም 900 ምናምን ዓመት ኖሮ ነው የሞተው አይደል እንዴ? በዘፍጥረት ታሪካ ታዲያ ኢየሱስ ከሺህ ዘመናት በኋላ መጥቶ እንዴት ነው ለአዳም ክፈል አትክፈል፣ አይሁዶች ገደሉት አልገደሉት፣ ሰቀሉት አልሰቀሉት፣ ልትገድሉኝ ትፈልጋላችሁ እያለ የሚሞገታቸውን ከገደሉት በኋላ አይ ለሰው ልጆች ኃጢአት ነው የተሰቀለውና የሞተው ብለው ለኛ ከረሚላ እንዴት ነው የምንልሰው? ይሄን ከረሚላ ወንድሜ ሐሰን በነገራችን ላይ እኮ ማለት ነው እኔ በጣም ብዙ እንትኖች ላይ ላይቭ ስትሪሞች ላይ አይቻለሁ። ኦርቶዶክሶች አሁን ተወጣው በኋላ ማለት ነውና መጽሐፍ ቅዱስ አያስተምሩም። የሚያስተምሩት እንዳልኩት ገድላት ነውና የሆነ ጊዜ ምን ሲሉ ሰምታ አባቶች ስር ቁጭ ብላችሁ ተማሩ፣ መጽሐፍ ቅዱስን ወደ ሌላ ተማሩ፣ መጽሐፍ ቅዱስን ታነበባችሁ በግላችሁ ተጠራጣሪ ትሆናላችሁ፣ እንደ መናፍስቶች እንደ ፕሮቴስታንቶች መናፍቅ ነው የሚሏቸው፣ እንደ መናፍቆች። ምክንያቱም መጽሐፍ ቅዱስ የትውልድ ታነበበ እውነቱን ያውቃላ። ስለዚህ እዛም ቁመው ሲሰብኩ ስለ ገድላትና ስለ ተረተረት ነው የሚያወሩ፣ ስለ ማርያም ነው የሚያወሩ። እኔ ተረተራቸው በጣም ግር የሚለኝ ባይዘወይ ማለት ነው እዛ ጋር ጠያቄ ትውልድ ጠፍቶ ሳይሆን ቄሶች እውነቱን ሳያውቁ ቀርተው ሳይሆን ማለት ነው የኢጎ ጉዳይና የእንጀራ ጉዳይ ሆኖባቸው ነው። አሁን እውነቱን ሲያውቁ እውነቱን አንድ አምላክ እንዳለ ሲያውቁ ስለ አንድ አምላክ የሚሰብኩ ሰዎች እኮ ሰብ የለኝም። ስለዚህ አሁን እዛ ጋር ያሉ ቄሶች ከአመት እስከ አመት አያርሱም። ቤቱ አይበላም። የቤቱ ምግብ አይጣፍጠውም። ቄስ አያርስም። ባል ይሽራላ። ከዛ በተረፈ የክፍለ ሀገር ሰው በእኛ ሀገር ማለት ነው የክፍለ ሀገር ሰው በጣም ያዘምራሉ፣ ያርሳሉ፣ ያጭዳሉ። በሌላ ክፍለ ሀገር ስትሄዱ እንደኛ አይነት ጥብቅ ያለ ቄሶችን የሚቀልብ ማህበረሰብ ስላልሆነ
ያዘምሩና ትርፍ በአመት የሆነ ወይ ወደ ከተማ ወይ የሆነ ልጆቻቸውን ወደ ውጭ ልካሉ ወይ ወደ ከተማ ቤት ይሰራሉ ምናምን። እኛ ሀገር ላይ የለም። ያጭዳሉ፣ ይዘራሉ፣ ይለፋሉ። ታመት ሳመት ለቄሶች ነው። ሰው ሞተ ለነሱ ነው የሚደገሰው። ምንም ከተማ ቦታ የላቸውም። ለዘር ራሱ አይተርፋቸውም። እነሱ ናቸው የሚበሉት። አንድ ቄስ 3 እንጀራ ይበላል። ምሳሌ ብቻ ማለት ነው። እኛ ሀገር እኮ በጣም ይገርማል። ምናልባት እናንተ በዛ አካባቢ ስላልቆማችሁ በላይቭ ስትሪም ስለ እምነት ብቻ የሚካሄደውን ነው የምታዩ። ከእምነቱ ጀርባ ህብረተሰቡን ምን ያክል እየበዘበዙት እንደሆነ አታውቁም። ማህበረሰቡ በጣም እንትን ብሏል። ጠያቂ ትውልድ እኮ እንደኔ አለ፣ ግን ቤተሰብ ዛጋ ነው፣ ፋሚሊ ዛጋ ነው። ቤተሰብ ይገረፉባቸዋል፣ ቤተሰብ ይሰደዱባቸዋል። ስንቶች ናቸው የተሰደዱባቸው? ይሄ ምንድነው? እንኳን አይደለም ቄሶች ስንት ዓመት በድቁና የቆዩ ስንት ዓመት መጽሐፍ ቅዱስን ያስተማሩ ይቅሩና የተማሩ ይቅሩና እኔ ራሱ ትናንት መጥቼ እኮ የትኛው እውነት እንደሆነ የትኛው ሐሰት እንደሆነ በእኔ ማይንድ እንኳን ራሱ መጠራጠር ጀምሬያለሁ። እነሱ ከመጠራጠር አልፈው እውነቱን ያውቃሉ። ግን የሆድ ጉዳይ ነው፣ የኢጎ ጉዳይ ነው። ልጆቻቸውን የሚያሳድጉ በመማምናኑ እንትን ነው። ስጋ ደግሞ መጥፎ ነው። ስጋ የሚመቸውን ታገኘ ነቅነቅ አይልም። ስለነፍሱ they don't care። ስለዚህ የቄሶችን ፊት አይታችሁ ከሆነ እንደ ዘይት እንደ ቅቤ ነው የሚያቀልጠው። ይበላሉ፣ ይደገሳል። ምዕመናኑ መጽሐፍ ቅዱስ እንዲያነባ አይፈቀድለትም። እኛ ሀገር እኮ ጉድ ነው የምትሉ፣ ጉድ ነው የምትሉ እኮ እኛ ሀገር በጣም እኮ ነው ሆትም ሆነ የምናደደው ማለት ነው። ከዛ ስለ ማርያም ስለ ገድላት ሲወራ ይኖርና ትንሽ ቤተክርስቲያን ሲሄዱ ምናምን ነገር ማለት ነው ስለ ማርያም ስለ ተረት ጥሩ ነገር እኮ ይናገራሉ። የሚገርመው ነገር እንደ ቀባ ለማድረግ ወጣቱ ማለት ነው ስለ ገድላት ስለ ተረት ሲያወሩ ይቆዩና ጥሩ ያኔ ወጣቱ የሳተ ነዋ። ወጣቱ የተሳሳተ በመጠጥ በዝሙት የወደቀ ስለሆነ እነዛን ሰዎች ቀባ ለማድረግ አትበድል፣ አትስረቅ ስለ ማርያም እኮ ዛጋ ሲሰብክ ቆይቷል። ውሸቱን ሲሞላ ይቆይና ትንሽ ወጣቱን ደግሞ መንፈሳዊ መስሎ ቀባ ለማድረግ ማለት ነው የእግዚአብሔር ሰው መስሎ ቀባ ለማድረግ አትበድል፣ አትዘሙት ምናምን ይልና ቀባ ያደርግና ጻድቅ ይመስሉና ከዛ ደግሞ ግማሹ ጥላ ይዞ ሊለምን ይወጣል በሰው በተቀመጠበት ማለት ነው። ከዛ ይሄ የምድን የክርስትና ስማቸው እየተነሳ ይሄን አርሴማ ይሄን አድርጋልኛለች ወልቅ አድርገው ህዝቡን ይዘርፋሉ። ወልቅ አድርገው ማለት ነው ያችን ይገቡና ይከፋፈላሉ። በዛ ነው ልጆቻቸውን የሚያስተዳድሩ። እውነቱን እኮ ያውቃሉ። እኔ ገረመኝ ማለት ነው ድግምት ይሰራል ብዬ ያሰብኩ እኔ ከዛ ትውልድ ተፈጥሬ የቄሶች ጉድ እኮ ወይ ደግሞ ሰው ሲሞት መቃብር ላይ እየተተረጎመልን ቢሆን እሰየው። ምን እንደሚሉ በምን እናውቃለን? ለምንድን ነው ህዝቡ የማይነቃ እኮ ነው የኔ ጥያቄ። ህዝቡ ሊነቃ የሚችለው እንደዚህ ደፍሮ ሲጠይቅ ነው ማለት እኔ ሙስሊም ነኝ። መጽሐፉን ግን ከታች እስከ ላይ እናውቀዋለን እኛ ሙስሊሞች በዚህ ዘመን ማለት ነው። የሚደበቅ ነገር የለም። አትጠይቁ ብሎ የሚያስፈራ ሰው ወይም የሚዝት ሰው ለዚህ ትውልድ አይመጥንም። ይሄንን አሁን ያነበብኩትን ዛሬ ያነበብኩትን ሌላ ብዙ ጉድ አለ። አንድ መምህር በአደባባይ ሺህ ሰዎችን ሰብስቦ ይሄንን ጥቅስ ማንበብ አይችልም። አስተምራቸው ቁጭ አድርጎ ሲጀመር እኔ ስለ ንስሐ አባት ልጠይቅ ገብቼ ንስሐ አባት ለምን አስፈለገ? ፈጣሪ አንድ ነው። አንተንም የፈጠረ እኔንም የፈጠረ እኩል ነው። እኔን የሰራሁትን ኃጢአት ለምን ለስጋ ለባሽ መናገር አስፈለገ ብዬ ስልኮ አንቺ መናፍቅ ተብዬ ነው እንትን የተባልኩት እኮ። ያልሰራሽውን አንቺ የሰራሽውን መቼም ሁላችንም እንዲያው ኃጢአት ስንሰራ እንዲያው ማን ይሙት ስንሰራ ለማንም ከሰዎች ተደብቀን የሰራነውን ስራ እንዴት ነው ለማላቀው ሰውዬ ሄጄ እንዲህ አድርጌያለሁ ብዬ እምነግረው? እንደዛ ካደረኩኝማ እኮ በቃ የኔ ሚስጥሬን ያዘብኝ እኮ። ሌላ ጊዜ እኮ እንደማስፈራሪያ አድርጎ ሊጠቀመው ይችላል። ከነገርኩት በኋላ ራሱ ምንድነው የሚለኝ? እግዚአብሔር ይፍታሽ አይደል እንደሚሉት ሰውዬው ራሱ ያለ ነገር የነገርሻቸውን ባለቤትሽ የማያውቀውን እናትና አባትሽ የማያውቁትን ስራ ከሰራሽ በኋላ ተደብቀን የሰራነውን ነገር ከሰዎች ማለት ሰዎች ቢያውቁ ያነውሩናል ወይም ስማችን ያጠፋሉ ብለን የሰራነውን ወንጀል ሄደን ለአንድ አባት እኔ ለእናት አባታችን እኮ ደፍረን ያልነገርነውን እኮ ነው። ከእናትና ከአባት የቀረበ ሰው አለ እንዴ? የለም። ለእናት አባታችን ለሚስታችን
አድርጌያለሁ ብለን ያልነገርነውን ነገር እንዴት ነው ለአንድ አባት ባድ ለሆኑ አባት ላልወለዱኝ ምስጢሬን ይጠብቁልኛል አይጠብቁልኝም ብዬ ከእናትና ከአባቴ የበለጠ የማምነው የለኝም። ከዛ ሚስቴ፣ ከዛ ወንድሞቼና እህቶቼ እነዚህ ናቸው ምስጢሬን ሊጠብቁ የሚችሉ ሰዎች። ከነሱ የበለጠ የቀረበ ሰው የለም በምድር ላይ። ለነሱ ያልነገርኳቸውም ከነሱ ራሱ ተደብቄ ያደረኩትን ነገር ወስጄ እንጋ በየዝርግፍ አድርጌ የምሰጥ ምን ለመሆን ነው? ሰውየው ራሱ በጆሮአቸው ከሰሙ በኋላ በጥሞና ከሰሙ በኋላ እግዚአብሔር ይፍታሽ ነው የሚሉ አይደል እንዴ? ለምንድን ነው እሳቸው ወስደው ወይም በፖስታ ከፈጣሪ ጋር የሚገናኙበት ሚንስ ከኔ የተሻለ ምንድነው ያላቸው? ምንም የላቸውም። ምንም የላቸውም። እኔም ፈጣሪን በማጸናውና ፈጣሪ ሆይ ይቅር በለኝ ድጋሚ አይረምደኝም ብዬ ከተጸጸትኩኝ ፈጣሪ እኔን ይቅር የማይልበት ምክንያት ምንድነው? እኔም ስሞት ወደ ቀብር ነው 4 ሰዎች ተሸክመው ነው የሚወስዱኝ። እሳቸው ሚስጥሬን የነገርኳቸው ሰውዬ ደግሞ እሳቸውም ሲሞቱ እንደዚሁ 4 ሰዎች ናቸው ተሸክመው ወደ ቀብር የሚያደርሷቸው። ምንድነው ልዩነታችን? ሲቀጥል ደግሞ ሰው ሲሞት ሰው ተሞተ በኋላ በቄሶች ፍታት ካልተደረገለት ይቅር አይባልም። ያ ማለት እንግዲህ ቄሶች እዛ ጋር ቄሶች ናቸው መጀመሪያ ከእግዚአብሔር ይልቅ ቄሶች ናቸው ይቅር አስባይ ወይ ይቅር በይ ማለት ነው። እያንዳንዱ ሰው ስራው ነው የሚያወጣው። ትንቢተ ሕዝቅኤል ምዕራፍ 18 ላይ ይናገራል በግልጽ። ይሄንን ጥቅስ ደግሞ ባነብልሽ ጭራሽ የኢየሱስን መሰቀል ራሱ ትስቂያለሽ፣ ወላሂ ትስቂያለሽ። ጥቅሱ ቢነበብልሽ አንበበሽው አታውቂም በእርግጠኝነት። እኔም ትስቂያለሽ። እሱን እስኪ ለሌላ ቀን እናድርገው። ይሄንን መድኃኒት ይሄንን ኪኒን ለሌላ ቀን ብናደርገው ጥሩ ይመስለኛል። አይ ይነበብልኝ ካልሽ ደግሞ ሊነበብልሽ ይችላል፣ ችግር የለውም። ባቢሎን ቤቱን ብቻዬን እንዳልይዘው ወንድሞች አሉ እነ ኑሮ አዲስ እና አዲስ ዓለም ሁላችሁም። ሳራ ማድረግ ያለባት ጀስት አሁን ከዛ ወጣለችና ግርታ ባቢ አንዴ ከዛ ወጣለችና ጀስት ሞር ማዳበር ያለባት ትክክለኛውን ዕውቀት ነው። አሁን ያለፍሽበትን ከዛ ኦርቶዶክስ አይደለሽም ነው ሞር አሁን ኦርቶዶክስ አይደለሽም። ስለዛ ነገርም ብዙም አይመለከትሽም እና አሁን አንቺ የራስሽን ትክክለኛውን ዕውቀት ነው ማዳበር ያለብሽ። ስለ በሃይማኖት ጉዳይ በሃይማኖት ዙሪያ ያለውን ነገር ስለ ኢየሱስ ስለ አምላክ አለ እስካልሽ ድረስ ትክክለኛው አምላክ ምንድነው ያኛውን ነገር በደንብ ብታነቢበት ወይም ደግሞ ብትጠይቂበት ይሻላል። የስ እነሱ አካባቢ ላይ ባዞሪ አሪፍ ነው፣ ምንም ጥቅም ስለማታገኝ ማለት ነው። አውቀሽም ስለወጣሽ ወይ ምንድነው ማይረባ ነገር እንደሆነ አውቀሽ ስለወጣሽ ሞር ፎከስ ታደርጊ ስለሆነ ለመሰለህ አቋራጭ ይቅርታ ሰው በጣም ያሳዝነኛል። ትውልድ ይዛ ስላለ ቤተሰቦች ይዛ ስላሉ ምን ያክል ሳፈር እያደረጉ እንዳለ ስለማቅ ዝም ብለው ከንቱ ጉዞ እየተጓዙ እያሉ ስለማቅ በጣም ያሳዝኑኛል። በጣም ቄሶች አኛ አድርገው ነው የሚበሏቸው ብታይ። ለምን እኔ የምፈልገው ምንድነው ምዕመናኑ በአንድ አምላክ አምኖ በኢየሱስ ክርስቶስ ነብይነት አምኖ እንዲጠቃልል ነው የሚፈልግ። ከዛ ምዕመናኑ በዚህ መልኩ ሲረዳ ቄሶቹ ሜዳ ላይ ይወድቃሉ። እኔ እዛ ተወልጄ ስላደኩ ያለውን ሳፈር በጣም ስለማውቀው በቃ እኔ የተረዳሁት መረዳት ሁሉም ቢረዳ በጣም ደስ ይለኛል። ያ ልክ ነሽ እኮ ከኔም በተለይ አሁን እኔ ጥያቄ ያ ከሰዎችም ያ ናቸው ያ ከጸጸት አንፃር ነው ከመቆርቆር ለህብረተሰቡ ከመቆርቆር አንፃር ነው እንጂ አሁን እኔ ያለውበት ነገር ምንድነው ጆርኒ እውነትን ፍለጋ ነው ለራስ ያ እውነትን ስትፈልጊ ግን መጽሐፍ ላይ በደንብ ዲፔንድ አድርጊ ላይ ከሰዎች የሚያስተምሩትን ነገር ብቻ አትመልከቺኝ። መጽሐፉ ይላል ወይ እንዳትቀላቂ ከቀላቀልሽ ሌላ ሀሳብ ውስጥ ገቢና ደግሞ ሌላ ማይሆን ነገር እዚህ ትመጫለሽ ስለሽ የትም ስለማይደርስ ማለት ነው። ሰው መጽሐፉን አንብቢ። ከዛ ደግሞ ሰዎች ጠይቂ ጀስት እንደ እስልምና መጠየቅ ይበረታታል። ሙስሊሞችም ጋር ሄደሽ ኦርቶዶክስ ጋር ሄደሽ መጠየቅ ከፈለሽ የሚያስተምሩ ደህና የሚያስተምሩ ሄደሽ ብትጠይቂ ችግር የለውም። ሰው ትክክለኛውን ዕውቀት እንድታገኝ ማንበብና ትክክለኛው ሰው ብትጠይቂ አሪፍ ነው እንጂ እነሱ አሁን የኦርቶዶክስ እንዳለ እኮ ቢወራ እኮ እኔ በትንሹ ማቆ ራሱ በጣም ብዙ ነው። እኔ በትንሹ ማቆ ደስ አይልም።
አሁን ለምሳሌ ቄስ የሆነ ነገር ካልተሰጠው ያስቀዳ መጥቶ ቤት አይረጭም። እኔ በፊትም አቆ ለምሳሌ ብር ካልተሰጠው ደስ አይሉም። ይሄ ነው ብናወራው የትም አያደርሰንም፣ የትም አንተ። ስለዚህ በደንብ እውቀትሽ እንድታዳብሪ ነው እኔ መክርሽ። ትክክለኛውን እውቀት እንድታገኝ ደግሞ መጽሐፍ ምናምን ቼክ አድርጊ፣ መጽሐፍ ቅዱስን አንብቢ፣ ቁርአን አንብቢ፣ የሃይማኖቶችን መጽሐፎችን ብታነቢ ሞር ትጠቀሚያለሽ። እሺ ወንድም አመሰግናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ቆይ ሳራ እኔ የምለውን በይ። እኔ ከማለቷ ከምዝገባ አንድ ነገር ተናግሬ መዝግባለሁ። አንድ ደቂቃ ይሰጠኝ። አይ ነገሩን አየሁትና ብዙ ነገር እንትን እየተበላሸብኝ ስለሆነ እሺ ቀጥይ። ያንተ ጋር ከመዝገብ ማለት ነው። እሺ ቀጥልና ባብዬ ይሰጥ ኖ ቀጥይ ችግር የለውም። እሺ ባብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁንም። አለይኩም ሰላም ወበረካቱ። በጠዋቱ እንደዚህ የነቃ ትውልድ ላይ በመድረሴ የባቢ ትውልዶች በጣም እየበዙ ነውና አልሐምዱሊላህ። በአንድ በኩል ጎኛ ጓደኞቻችን ስለሆናችሁ አላህ ያክብርልን። ቤታችሁን ከፍታችሁልን ያየሁት ያለሁት ነገር የሰማሁት ያለሁት ነገር በጣም ገራሚ ነው። የኔ እህት ሳራ ወንድምዬ ያሰን ጉጃብ ያሳየ ያረከው ያለውን ነገር አላህ ጀዛህን ይክፈልክ። ሁላችሁም ሳራ አዲስ ዓለም እባላለሁ። እንተዋወቅ መጀመሪያ። ሳራ እባላለሁ እህቴ። እሺ አንዳንድ ሀሳቦችም መስጠት ይፈቀድልኛል? አዎ እሺ አመሰግናለሁ። መናገር ይፈውሳል። ባይዘው እዚህ ጋር ላላችሁ እሷ አሁን አተንፍስ ዝም ትበል ምናምን የሚባልበት ዘመን ስለራሷን ወክላ ነው እየተናገረች ያለች። የደረሰባትን ነው እየተናገረች ያለችው፣ መብቷ ነው። በዚህ መልኩ ተናገሪ፣ በዛ መልኩ ተናገሪ፣ በዚህ መልኩ አሳምሪ፣ ምንም አይጠበቅብሽም። ያንቺን ህይወት ነው የራስሽን ነው እየዘገብሽ ያለሽ። የደረሰብሽን ነው አካባቢሽ ላይ ሁኔታዎች በአንቺ ኤክስፒሪየንስ ያየሽውን የህይወት ተሞክሮ ነው እንጂ የከሌን መልክ መስጠት አይጠበቅብሽም። ምናልባት እኔ የመጣሁት የራሴ ተቆጥቤ ሳልናገር የሰዎች እንዳይሰሙኝ የከሌ ይመጥናል ንግግር ከሌን አይመጥንም ብሎ የመጡ ሊኖሩ ይችላሉ። ታይ ይሄ ለዚህ መልክ አለው መልክ ስሪ ምናምን ሊኖር ይችላል። አንቺ ግን የራስሽ ሆነ መናገርም ትራውማ የደረሰብሽን ትራውማ ነው የተናገርሽ ያለሽው። መተንፈር አለብሽ፣ ሊወጣልሽ ይገባል። የትም ይሁን እውነታው ሊታወቅ ይገባል። ማን ላይ የደረሰው? ሳራ ላይ የደረሰው። አዲስ ዓለም ላይ አላለችም። ሳራ ላይ የደረሰባትን ነው እያወራች ያለችው። ስለዚህ ልታወጣው ልተነፍስ ይገባል ባይነኝ ነኝ። እሱን ካልኩ በኋላ ገና ለብዙዎች ማንቂያ ቢኮዝ ሰራውንዲንግሽ ላይ ላለው ለተከሰተብሽ ነገር ነው ያንቺ እውነት ነው ያወራሽው እንጂ የሌላውን እውነት ስላልሆነ ጀግናነሽ ቀጥይበት። ከዚ እውነት ሊቀጥልና ሊገለጥ ስለሚገባ የማን እውነት? የሳራ እውነት። ሰው ኤክስፔክት የሚያደርገው የግሩፕ ሜንታሊቲ እንደ በግ መነዳት ስላለ ነው። በዚህ ኒድ በዛ ኒድ እንዲተናገሪ እንዲያሳምር ነው መቼም እንዳትሰሚ። ሁለተኛ ያው ልክ ራያን እንዳለሽ ወተሻል ከዛ ቤተ እምነት። እኔ ፐርሰናሊ አሁን ደግሞ የምናገረው እንደ አዲስ ዓለም ነው። እስካሁን ያንቺን በጣም እንድትቀጥይም አበረታታሻለሁ። እኔ ወደ እስልምና የመጣሁትኝ ከብዙ ድካም በኋላ ነው። ኢንሻአላህ ሌላ ጊዜ እነግርሻለሁ። ረያንም እዚህ ጋር የምታዩ ከብዙ ፈጣሪን ፍለጋ በኋላ ነው። በጣም ብዙዎቻችን አለን በዚህ መንገድ በጣም በቃ አመጠና አላህን ያገኘን ሰዎች። አንቺ እንድትደግሚ አልፈልግም። ያን ያህል አይምሮሽ እንዲዝል አልፈልግም፣ ወይ ወደማይሆን ቦታ እንድትወድቂ አልፈልግም። አምላክሽን አምልከሽ አትሊስት ረፍት ላይ ሆነሽ ለሌሎችም ማዳኛ መስመር መንገድ ሞር ትችያለሽ። ገባሽ? እጅስ ማይ አድቫይስ ነው። ሰጁም ታዩም የኔ አድቫይስ ነው። እኔ አሁን ቁርአን ሰዓቴም እየደረሰ ስለሆነ 2 ደቂቃ ነው ያለኝ እና ሞር ኦፍ አሁን ያንን የተውሹን እንዳለ ሆኖ ሰዎችን ማንቂያ ልትጠቀሚ ትችያለሽ። ግን እውነታው አንድ ነገር አለ። እኔ ራሴን ተናግሬ ደግሞ ልውረድ። አምላክ አንድ ነው። እዚህም ማልሽ እዛም ማልሽ ደከምሽም የትኛውም ቦታ መጽሐፍ ቅዱስም ላይ የሚለው አንድ ነው። መጽሐፍ ቅዱስ 75% እውነት ነው ብዬ አምናለሁ። እኔ 25% ነው ተበረዘ የተከለሰ ሰዎች ሐሳብ የገባበት ብዬ አምናለሁ እኔ። ስለዚህ ያ ደግሞ ሙሉ ሊያደርገው የቻለው እስልምና ነው ብዬ አምናለሁ እኔ። እስልምና ውስጥ ያ አንዱ አምላክ ይመለካል። ዓለም ላይ የትም ብትዞሪ ያለ አንድ ያለ ሁለት ያለ ሶስት የሆነ ነገር ተደርቦበት ተቀጥሎበት የተለያዩ ፕራክቲሶችን ሆኖበት ነው። እስልምና ውስጥ ማንም ሽማግሌ አማላጅ አስታራቂ የማያስፈልገው አንዱን አምላክ የሚመለክበት ነው። እስላም ማለት ቀጥተኛውን የምናመልክበት። አንቺ ወኒ ቢከም ሙስሊም
የሆንሽበት ጊዜ ህይወትሽን አንቺና አላህ ብቻ ነሽ። እኔን አይደለም የምትከተዩ ያሲን ኦር ሳምባዲ አይደለም ማንኛውንም ሰው አይደለም። ኢቭን ትልልቅ ኡስታዝ የሚባሉትም ሃይሊ ኤጁኬትድ ስለሆነ እውቀትን አገኙ እንጂ አንቺ በአላህ ፊት እኩል ነሽ በማንኛው። ነቢያቶች በሙሉ የላከው አምላክ አንዱ አላህ ማለት ነው። እሱ ነቢያቶቹ አይመለኩም። የላከው ምንድነው ለሰው ልጆች ሩሩና አዛኝ ስለሆነ በጣም ብዙዎችን ነቢያቶችን በሰዎች ልኳል። ይሄ መልእክት እንዲደርስ ይሄው ጅምብር እንዳይመጣ ብዙዎችም ይሄ እንዳለ ይታወቃል። because throughout the generation lost የሚጠፋ ይመጣል እንዳይመጣ መዝጊያና መደምደሚያም እንዳለሽ ሌሎችም ቢመጣ ብዙ ትራውማ አለን ውስጣችን የሪሊጅን ትራውማ ማለት ነው። አንዳንዴ አልፎ አልፎ እኔም ጋር ይመጣል። አሁንም ትንሽ ሲነካኩኝ እጮሃለሁ ሁላ ላይክ ኢትስ ቁስል ነው። ሰው ሊገባ አይችልም። አንቺ አሁን የደረሰብሽ ነገር ሰው ሊገባ አይችልም። አንቺ ነሽ የምታውቂው። ኦር ወደ እስልምና የመጣን ሰዎች ከምን እንደመጣን ፕሮሰሱን ስለምናቅ ልንረዳው። ኢትስ ትራውማታይዝድ ነው የሚያደርገው። አብዞ በቃ አንዴ ከነቃሽ በኋላ ማንም ሊጋርድሽ አይችልም። አሁን አንቺ ወደ ክርስትና መመለስ አትችይም። ወደ ሙስሊምም ለመሆን አትሊስት እውቀት ፈልጋለሁ ብለሽ በሼም ልትቆይ ትችያለሽ። ወይ የሆነ እንደ ሰዎች በቃ ላይክ ሃይላይት መሆን ሰው እንደኔ ጀስት ራስሽን ተመልከቺ፣ ጊዜ ስጪ። ላይክ እንዴት ነው አምላኬ ሊመለክ የሚገባው ፕሮፐርሊ እንዴት ላምልከው ብለሽ አንቺና ፈጣሪሽ ማለት ነው ሌላ ነገር የሌለበት እስልምናን ብትቀበይ እኔ ደስ ይለኛል። ጊዜ ስጪው። ግን ጀስት አላህ ቅኑን መንገድ ይምራሽ። አይዞሽ፣ ከጎንሽ ነኝ። አይ ነው ከባድ ቦታ ላይ ነሽ አሁን ያለሽው። እኔ ልል የምችለው አይዞሽ ነው። ግን ያው መናገር ስላለብኝ አንድ አምላክ ነው ያለው። አንዱ አምላክ አላህ ብቻ ነው። ሌላ የሚመለክም ሁለትም ሶስትም አምላክ የለም። እሺ ውዷ፣ ሌላ ጊዜ አወራሻለሁ። እኔ አሁን መውጣት ስላለኝ። እሺ፣ በጣም አመሰግናለሁ ስለመልካምነት። ሳራ፣ አቤት። የምለውን ቀጥታ እንትን በይ፣ ተከትለሽም በይ። ምንድነው የምትለው? ግድ የለም ዝም ብለን እንጨርሰው። እኔ ከተረትና ከትርክት ርቄ በደመናው አምላክ ጥላ ስር ተጠልዬ በ665 መነጽር እያየው ምንድነው 665? ግድ የለሽም በይዋ ችግር የለም። ኦኬ፣ በ665 መነጽር እያየው እውነትን እፈልጋታለሁ ለወደፊትም ከተሰዋው ከወዲሁ ይቅርታ ጠይቃለሁ። ለወደፊትም ምን ከተሰዋው መሰዋት ምን ማለት ነው? ወደ ሌላ መኮብለል ነው። አይ ቆይ ይቅርታ መጠየቅና ለመጠየቅን ቆይ እርግጠኛ አይደለሁም። ችግር የለውም። ከወዲሁ ይቅርታ ጠይቃለሁ። ችግር የለውም። አስቀድሞ እንትን ማለት የፍቅር ሰው መሆን ማለት ነው። እኔ ያው በዚህ በ665 ተጠልዬ እውነትን አንድ ፈጣሪን እየፈለኩኝ ነው። በቃ ወዴት እንደምትመጣ አባልነሽ። አዎ 665 ደግሞ ድልድይ ነው እንደምታውቂው። ሰዎችን የሚሸጋገሩበት ነው። ከመወዛገብ፣ ከመደንቆር፣ ከመጀዘብ፣ ከመደደብ ነፃ የሚወጡበት ስፍራ ነው። እዚህ ጋር ትንሽ ይጠለላሉ፣ ከዛ ወደ ፈለጉት ይሄዳሉ። እኛ ጋር የሚመጡ ሰዎች በድፍረት ማንንም እንትን ሳይላቸው ከጥላቻ ወጥተው እንደ ሰው አስበው አይተው ፈትሸው ገምግመው እውነትን የሚጨብጡበት ስፍራ ነው። ብዙ ገመድ ነው ያለው እኛ ጋር በነገርሽ ላይ። አሁን ገመድህን ወደኛ ዘርጋ እያልን መከራችን እየበላን ያለነው ኦርቶዶክስ የሚባለው አልዘረጋም እያለ ነው። ተው ዘርጋ። እዚህ ጋር የሚመጡ ሰዎች አሉ፣ መውሰድ አለብህ። ገመዷን ተከትለው እንዲመጡ ወደ እናንተ ምናልባት ቁም ነገር ካለው ገመዳችሁን ወደኛ መዘርጋት አለባችሁ ብለን ስንል እምቢ አሉ። ገመድ የለንም አሉ። ምን እናደርግ እንጂ እዚህ ጋር ብዙ ገመድ ነው ያለው። የሚገርምሽ ነገር ሙስሊሞች ገመዳቸው አለ፣ እዚህ ጋር ሌሎች ገመዳቸው አለ። እና ሰው ሲመጣ የተወዛገበ ሰው ሲመጣ ወፍራም የሆነ የተመቸው ብዙ ለንት እንትን የማይረብሽ ገመዷን ተከትለው ልም ይላሉ ማለት ነው። የሆነ ቦታ ላይ ገብቶሻል አባባሌ? የመረጡበትን ቦታ ማለት ነው። አይ እዚህ ጋር ነው የምንቆየው፣ ተመችቶናል፣ ምግቡም መጠጡም በጣም አሪፍ ነው። የ665 የሚሉ ሰዎችም አሉ። በቃ በጣም የጸኑ ሰዎች ማለት ነው። በደም የፈረሙ ናቸው። ቢወጡም ይረሸናሉ። ራሱን አመሰግናለሁ። መጥፋት የለብሽም። ያው አመሰግናለሁ። በነገራችን ላይ እኔ እንደዚህ ያልጠበቅኩ ነበረ። በጣም ትልልቅ ወንድሞች እናንተ እህቶች አገኘው እውነት ለመናገርና መኮብለል በሚለው ዙሪያ መኮበለል አይመስለኝም። ሊኮበለል የሚችለው አንድን እምነት ድፌን ሊያደርግ የሚመጣ ነውና እናንተ ጋር መጥቶ ማሸነፍ ሲያቅተው መኮብለሉ አይቀርም።
እኔ ግን እውነት ፈላጊ ስለሆንኩኝ እውነት ካለ እዛው ነው የምቆመው ወይ ደግሞ እውነት ወዳለበት ዲሊቨሪ ይሆናለው እንጂ እንደዛ ማለት ነው። አሁን እንደዛ ማለት ነው። ያ አሁን እንደዛ ማለት ነው። እዚህ ጋር ያሉ ሰዎች እንዳንቺ የነበሩ ትናንትናቸው ሰለምቴዎች አሉ፣ ሙስሊም አሉ፣ ክርስቲያን አለ፣ 665 አለ፣ ምንም እንትን ያልሆነ ከዚህም ከዛም ነፃ የሆነ ማለት ነውና እነሱ ጋር እንትን በይ። ቅድም ያልንሽም ሰው ጋር ሄደሽ አውሪ፣ እነዚህ ጋር ማውሪ። አሁን እኔ ልተኛ ስለሆነ እንደውም ይሄ ሰዓት ሲደርስ ሰዎች ዝም ብለው ውልቅ ብለው መጥፋት ነበረባቸው። ገባሽ? እና ንቀት አለ መሰለኝ በቃ እንትን አይሉም በእውነት እና እኔ የምተኛበት ነው። እኔ እና አንቺ የቀረውን በውስጥ እያወራን የብቻችንን ማለት ነው የግላችንን በውስጥ እያወራን በውስጥ እያበሰል እዚህ ጋር ደግሞ የጋራ የሆነ እንትናችንን እንሄድበታለን። እንደምታውቂው ይታባቱ ምን ይመጣል? የሚመጣ ነገር አለ? ኧረ ማንም አይመጣም። ኧረ አዎ የለም ይታባቱ። እና ሁላችሁንም እጅግ አድርጌ ነው ማመሰግናችሁ። እውነት ቃላት የለኝም። እኔ ያገኘሁትን እድል ሌሎች ኮንፊውዚንግ የሆኑ ልጆች እኔ ያገኘሁትን እድል ቢያገኙ ከመወናበድ ይድናሉ ብዬ አስባለሁ። ይመጣሉ። ባቢ ልዘጋ ነው። አዎ ገስት ላይ ያሉ ሰዎች ያላወሩ ይተንፈሱና እኔ ውልቅ ብዬ እጠፋለሁ። በቃ አንተ ጥፋ። እኔ ደግሞ ይቅርታ አባትዬ። ደህና ነዎት? እንዴት ነዎት? ደህና ነኝ። አንተ ከወረድክ ሳሪ ከቆየሽ ነይና በቤቴ ትንቢተ ሕዝቅኤልን አነብልሻለሁ። ምዕራፍ 18ን አነብልሻለሁ። አይ የተሰጠኝ መድኃኒት ይስራ እስኪ መስራት እና ለመስራቱን ተኝቼ ልነሳና ከዛ የሚቀጥለውን መድኃኒት በግራ ታፋዬ ይሁንልኝ በቀኝ ታፋዬ ይሁንልኝ ካልሽ ደግሞ ነገ ስንገናኝ ኢንሻአላህ አንቺም በህይወት ከቆየሽ እኛም በህይወት ከቆየን መጠን እናነባዋለን። ገብቶሻል? እሺ። ቅድም እንዳልኩሽ ሲበዛ አንዳንዴ ያቅለሸልሻል። እንደዛ እንዲሆን አንፈልግም። ድጋሜ እንድትመጪ ነው የምንፈልገው። እሺ። እኔም ትንሽ ስራ አለችኝ። ልጆችን ከትምህርት ቤት ላመጣ ልሄድ ነው ያሰርዶችን እና እጅግ በጣም አመሰግናለሁ ስለተዋወቅኳችሁ። እስኪ ትንቢተ ሕዝቅኤል የሚባል መጽሐፍ አለ። ምዕራፍ 18ን ከቁጥር 1 እስከ መጨረሻው አንብቢውና በሚቀጥለው ስንገናኝ ያነበብሽውንና የታዘብሽውን ነገር ትነግሪናለሽ። የቤት ስራ ያዩ። ኦኬ። መጽሐፍ ቅዱስ አለኝ። ትንቢተ ሕዝቅያስ ከምዕራፍ ስንት? ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 18። እሺ በቃ አነባዋለሁ። አንብቢ። በቃ ባቢ በጣም እናመሰግናለን። እኔም በጣም ነው የማመሰግነው። ግን እዚህ ጋር አሚር ኑር አዲስ እና ሀያት አሉና እንጨብጣቸው። እንዴ ነሻገር የሚለው ዘፈን ነው ትዝ ያለኝ። ወለጋራ ይሰማል ድምጼ? አዎ ይሰማል። እኔም የምተነፍሰው ብሶት አለብኝ ስትይ ነበርና አይ እሱን እንኳን እንትን የለም ግን እንዱ ጫፉን ብታስይኝና ሌላ ጊዜ ብናወራው ምንድነው? ሙስሊሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ ያልኩኝ እሷ እህታችን ወይ ወገናችን ሳራ ባወራችው ላይ ነው ትንሽ መጨመር የምፈልገው። ያ ነገር ያለው ጎጃም አማራ ክልል ብቻ ሳይሆን ወደኛ አካባቢም አለና እኔ መቼም የማረሳው ነገር ቢኖር በ13 ዓመቴ ነበረ አባቴን ያጣሁት። የዛኔ ያው ፍትሃት የሚባል ነገር አለ። አንድ ሰው ሞቶ ለመቀበር ሲባል እኔ ሰለምቴ ነኝ። ኧረ በቃሽ አለች። በቃ አላወራም። አይ እንትን ነው እኔ ልተኛ ስለሆነ ችግር የለውም። ማሳጠረሽ ምንድነው? አይ በቃ ሌላ ቀን መጥቼ ረጅም ነው በረጅም አይደለም ግን ያው አለ አይደል በህይወቴ የተከሰተውንና መቼም ማረሳው ነገር ለማውራት ነበረ ፍላጎቴ። ግን በቃ እንትን እናድርግ የለም ሀያት ነገ እናደርገውና በደንብ እናወራበታለን። አንቺንም ማውራት ስላለብሽ አንዳንዴ ሰው ማውራት ይፈልጋል
ሰሚ ያስፈልገዋል፣ ጆሮ ያስፈልገዋል፣ የሚያዳምጠው ያስፈልገዋል። ታውቂያለሽ እኔ ይገባኛልና አንቺም እንድታወሪ እኛም እንድንሰማ ሰውም እንዲማር ነገ እናድርገውና ሰፋ አድርገን ነገሩን እያየን እያገለባበጥን በጥፊ መመታን በጥፊ እያጠናገርን ነገሩን ነገ ብናደርገው ይሻላል አይደል? አዎ ይሻላል። እሺ ባቢ ችግር የለውም በቃ ነገ እንመለሳለን። አንቺንም አውርተሽ እንትን ብለን ዝም ብለን ከምናልፈው ሳናወራበት እንትን ሳናደርገው ትርጉም አልባ ይሆናል ማለት ነው። ነገ ግን በእርግጫ እያልን እንትን እናደርገዋለን። በደንብ እንትን እናደርገው እናወራበታለን። እሺ ሀያት እሺ መምጣት በጊዜ መምጣት አለብሽ። እሺ እሺ ኧረ ከቤት ካልጠፋም ሁኔታችን ላይ ሆኜ ሁሌ ነው የማዳምጠው። እሺ አሚር ባቢሻ እንዴት ነህ? ሰላም ነው አለው ሰላም ናችሁ? ሁላችሁም ሙስሊሞች ሰላም አለይኩም ብያለሁ፣ ክርስቲያኖች ሻሎም ብያለሁ። ቁርስ ላይ ነኝ። ቀጥል ረዩ ሀቢቢ እንዴት ነህ? አልሐምዱሊላህ አሚር ባቢሻ ቀጥል። አሚር ሰላም አለይኩም። ቤት ከፍተህም ምግብ ነው እዚህ ጋር ባይ ጋር መጣህ ምግብ ነው። ቆይ ግን መቼ ነው የምትፋታው ከምግብ ጋር? እሱን በቃ ቤት ብትከፍት እናወራዋለን። ወይ እኔ ቤት ከፍታለሁ ወይ ትከፍታለህ። በቃ ሌሎቻችሁ ቀጥሉ። ከተባቢ አይ ችግር የለውም። ኑራዲስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ?